A1C የኔ የነበረው ወደ 6 ምናምን አልፎ ነበር። በቃ ፕሬዳያቤቲክ አልፌ ወደ መድኃኒት ምናምን ብሎኝ ነበር ዶክተር ስመረመር ማለት ነው በ2024 ማለት ነው። ከዛ እኔ በቃ ሁሉ እንደገና ደግሞ ኮሌስትሮል ወደ 2.01 ሃይ ሄደ 199 ምናምን ደህና ነው ብሎኝ ነበር። ከዛ ምን ላድርግ እያልኩት በቃ መድኃኒት ጀምሬያለሁ ስለኝ አንቺ መከታተል ጀመርኩ። የዛሬ አመት ከምናምን ስኳር ሃይ ነኝ፣ ኮሌስትሮል ሃይ ነኝ፣ ሁሉ በላ ነበር፣ ይደክመኛል። በቃ ምንም ማድረግ አልችልም። ፉል ታይም ሰራለሁ፣ ትናንሽ ልጆች አሉኝ። በቃ መጀመር እንዴት አቀ ከዛ ምግብ ጠቅላላ አቆምኩት እንዳልችው ካርባ አቆምኩት። ሄጄ ዶክተር ስመረመር A1C 5 ሆነ ማለት ነው። ወረደብኝ ጠቅላላ። ኮሌስትሮል ወደ 1 ፖይንት ምናምን ሆነ ከሁለት ምናምን በጣም ቀነሰ። አይረን ለበሌ በጣም ቆንጆ ሆነ። በቃ ወደ 22 ፓውንድ ቀነስኩ በአመት ሙሉ ማለት ነው። ጂም ሳይሆን በምግብና በዋክ በቃ ጎበዝ። ያው በራሱ አንዳንድ ሰው በቃ የተወሰነች ኢንፎርሜሽን ሲያገኝ በራሳቸው ዲግ አድርገው እውቀቱን ራሳቸው የሚሰበስቡ አሉ። እሺ መጀመሪያ አንቺን ሳላቅሽ በፊት A1C 6 ነበረ፣ ደም ግፊት ነበረብኝ፣ ጭንቀት ነበረብኝ፣ እግሬ ራሱ መቆም አልችልም ነበር፣ ይንቋቋል፣ ወዴ ጮሃል፣ ኩላሊቴ መቆም አልችልም። በእውነት ከምናገረው በላይ መቆም አልችልም ነበር። ጭንቀትም እንደዛው ነበረብኝ። እንደውም ጭንቀቱ ሁሌ ያስጮሃኝ ነበር። ሁሌ ጋራጅ እየገባው ከልጆች ተደብቄ በቃ በደንብ ጮኬ ይወጣልኛል በየቀኑ ማለት ነው። እንደዛ ያረገኝ ነበር። አሁን ዳይቱን ከጀመርኩ በኋላ እግዚአብሔር ይመስገን ኪሎዬም ቀነሰ፣ ጭንቀቴም የለም፣ ደም ግፊቴም ደህና ነኝ እና በሁለት ወር ውስጥ ነው ይሄን ዳይት ከጀመርኩኝ አሁን 4 ወር ሆኖኛል። በሁለት ወር ውስጥ ነው ሁሉም ነገር ንጹህ የሆነው። ቼክ አፕ ነበረብኝ በሁለት ወር ውስጥ ነው 5.3 የወረደው። አሁን በቃ ኖርማል ሆኛለሁ። እግሬ ራሱ ደረጃ መውጣት አልችልም። እውነት በዊልቸር ልሄድ ነው እንዴ እያልኩ በጣም ጨነቅ ነበር። እና ኩላሊቴን እና ስኳሩን ደግሞ አገናኝቼ ማለት ነው ስኳሩ ነው ኩላሊቴን እንዲያደርገው ብዬ በጣም በቃ ልጆቼ ሳላሳድግ እያልኩ በጣም መንፈስ ላይ አልነበርኩም። እግዚአብሔር ይስጥሽ። ከባድ ነው። አይዞሽ ጎበዝ። አሁን እኮ ጥሩ ስራ ሰርተሽ አይደለ? ለሰው ሼር ለማድረግ ነው ያለሽው። ጎበዝ። ኧረ በጣም ደስ ብሎኝ ነው አሁን ላይ በቃ እረፍት እንደዚህ በቃ አይምሮዬ ሁሉ ንጹህ ሆኖ በእውነት እግዚአብሔር ይስጥሽ። ለሌሎች አስተማሪ ለሌላ ሰው የሚሰጥ ነገር አለሽ ማለት ነው። አሁን አንቺ የምታለቅሽበት ታይም አይደለም። ጎበዝ። ከአዜብዬ ጋር የተዋወቅነው የዛሬ 4 ወር ነው። ያው በስልክ ያወራንበት ጊዜ የዛሬ 4 ወር ነው። ከዚህ በፊት ግን ዩቲዩብም ላይ ተከታተላታለሁ። አንዳንድ ነገሮች ዩቲዩብ ላይ እየሰማሁኝ የማደርጋቸው ነገሮች ነበሩና እሷ ጋር የተደዋወልኩበት ምክንያት በእርግዝና ምክንያት የመጣ ፕሪዲያቤቲስ ነበረብኝ። ላይክ ለወልድ አካባቢ ኢቨን ሚትፎርሚን ጀምሬ ነበረ። አይ ቲንክ ለታይፕ 2 ዲያቤቲክ የሚሰጠው መድኃኒት መሰለኝ እና እሱን ጀምሬ ነበረ። ከዛ ያው ከወለድኩኝ በኋላ ምንም እንትን አያስፈልግሽም በራሱ ሰዓት ይመለሳል ጀስት ከ6 ዊክስ እንትን በኋላ ትመለሻለሽ ብለውኝ ከ6 ዊክስ በኋላ እንዳጋጣሚ አሞኝ አፖይንትመንት ጠብቄ አደረኩ ነበርና የሆነ ሰዓት ላይ 3 ወር እንደዚህ ከሆነኝ በኋላ 3 ወር ካለፈኝ በኋላ በጣም በቃ እየደከመኝ መጣ። ኢነርጂ አጣሁኝ። ካልጋ ስወርድ በጣም እግሬን ይሸመቅቀኛል። የሆነ እንደ ደም ብዛት ይሁን ምናምን ከዚህ በፊት ምንም ኤክስፒሪየንሱ የለኝም እንደዛ አይነት ነገር ግን በቃ የሆነ ትከሻዬ ላይ የሆነ ነገር በጣም ይጨመድደኛልና ማሳጅ ለማድረግ ሞክራለሁ። ማሳጅ ቤት እሄዳለሁ ምናምን እና እየባሰበት ነው ኢቭን የመጣው ማለት ነው። ከዛ ለምን ሪዛልት ብለድ ወርክ ለምን አልሰጥም ዶክተር ጋር ብዬ አፖይንትመንት አስይዤ ላቦራቶሪ አሰራሁኝና ያው በሁለተኛው ቀን ሪዛልቱ መጣ። ሲመጣ ስቴት ያው ፕሪዲያቤቲስ ነበር ማለት ነው። ምንም አልተደናገጥኩም። አዚብና ሰማት ነበረ። ቀጥታ
ኮንሰልታንት ቤት ገብቼ ፎሎ አደረኳትና ቁጥሬን አስቀመጥኩላት። እግዚአብሔር ይስጥሽ ብዬ በዚህ አጋጣሚ የራሷ ናት የደወለችልኝ። ያለውን ነገር ነገርኳት። ልጄን ላመጣ ወደ ትምህርት ቤት እየሄድኩኝ ነበረ። እዛው ያወራችኝ የሚያስፈልገኝን ነገሮች ላከችልኝ። ልጄን ድራፕ አድርጌ ወደ ቤት ወዲያው ወደ ሆል ፉድ ነው የሄድኩት። የሚያስፈልገኝን ነገር ኤቭሪቲንግ ገዛዝቼ መጣሁኝ። በኔክስት ዴይ ዳይቴን ጀመርኩ ማለት ነው። ጀስት 3 ወር ነው የቆየሁት። አሁን ኦልሞስት 4 ወር ሆኖኛል። ግን የዛሬ ወር አካባቢ ዶክተሬ ጋር ድጋሚ ደም አስደርቼ ነበረ። ሲመጣ በጣም በሚያስደስት ሁኔታ 5.2 ሆኖ ነው ሪዛልት የመጣው። እሱ ጋር ሲሄድ 6.2 ነበረ። አሁን ከ3 ወር ቆይታ በኋላ 5.2 ሆኖ ነው የመጣው ሪዛልት። ዋው ደስ አይልም? ኮንግራጁሌሽን በሉልኝ። ኮንግራ በጣም ደስ ይላል። ኮንግራጁሌሽን እንወደሻለን። ቤተሰባቸው አመሰግናለሁኝ። ብለድ ወርክ አረኩኝ። ብለድ ወርክ ሳረግ ደግሞ ኤዋንሲ 7.1 ነበር እና ኢንሱሊን ተሰጂ ያለችኝ። ሶ within like 1 month and a half ኤዋንሲ ያዩ like 5.4 which is normal. እና ዶክተሯ was like I have never seen in my life career ኤዋንሲ within 2 months እንትን አይሉም አይዘቅ አይልም ማለት ነው። እና ቴንኪ ሶ ማች አመሰግናለሁ። ወንደርፉል። ስኳር ችግር ነፃ የሆነ ህፃን ልጅ የወለደችው አይታችኋል። እርግዝና ላይ በጣም ብዙ ሰው ይቸገራል ስኳር እና ከስኳር ጋር ደግሞ ሲያያዝ ልጆች ሲወለዱ በጣም ብዙ ፕሮብለም ይዘው ነው እየተወለዱ ያሉት እና ይህንን ለልጇ ፋይት አድርጋ ያሸነፈች እህት ናት። ባንደና ቆያችሁኝ። አዜብዬ ቃላት የለኝም። ገና 3 ሳምንት ቢሆንም ለዘመናት ያው ባለፈው ማውጣናል ከአንቺ ጋር በውስጥ በጣም አውስቶ በመጨነቅ በማልቀስ እና በስትረስ ሰቃይ ነበር እና ያንን ሁሉ ነው በ3 ሳምንት ውስጥ ከላይ ላይ ቀረችልኝ። እግዚአብሔር ይስጥሽ። ሌላ ምንም አልልም። እንደውም ከትላንት ወዲያ የአበሻ ስቶር ሄጄ ለብዙ አመት የሚያቀኝ ሰው በጣም አይቶ እንደነገጠና በጣም ተለወሽ ተቀየርሽብኝ ምን አግኝተሽ ነው ሲለኝ ይሄን ያህል እንደዚህ ፊቴ ላይ ራሱ ማብራት ጀመረን ያልኩት በቃ ውስጥ የሚሰማው ደስታ ልነግርሽ አልችልም። እንቅልፍ ተኝቼ ማላቀውን እንቅልፍ በስነ ስርዓት እየተኛው ነው። ልጆቼንም በስነ ስርዓት ከሆነ ከአይኔ ላይ የሆነ ነገር ነው የተገፈፈው። በፊት በመጨነቅና በማልቀስ ብዛት እንደዚህ ራሱ ፍቅር ሰጥቻቸውም አላቅም ነበር። ምን ብዬ ነገርሽ እንዳላለቅስ ትንሽ ራሴን እየተቆጣጠርኩ ነው ማወራሽ። ብቻ እግዚአብሔር ይስጥሽ፣ እግዚአብሔር ይባርክሽ፣ እድሜና ጤና ይስጥሽ። አሜን። ሲምፕል ነገር ነው የጀመርኩት ታሽን ጀምሮ አይምሮዬ ላይ የሆነ ነገር ነው በቃ የተቀረፈ ነገርሽ አልችልም። በስነ ስርዓት እንደ ሰው ማሰብ ጀመርኩ፣ እንደ ሰው መስራት ጀመርኩ በስነ ስርዓት በቃ እግዚአብሔር ይስጥሽ፣ እግዚአብሔር ይባርክሽ። ከዚህም በላይ ደግሞ ወደፊት እንደገና ጨምሬ መሰክራለሁ። አሁን ገና 3 ሳምንት ነው፣ ግን በ3 ሳምንት ውስጥም ያየሁትን ለውጥ ልናገር ብዬ ነው። በጣም አመሰግናለሁ። በርቺ። እኔ እዚህ ስመጣ እዚህ ቢዳን እንደዚህ ነው በአጋጣሚ ነው ያየሁት። እንዲያውም ሌላ ሰው ፔጅ ላይ አይቻት ነው እንደገና ወደ ፔጁ የመጣሁት እና በአጋጣሚ ነው ያየኋት። አሁን ተከታችሁ ናችሁ ለምትሰሙኝ ነው። ከዛ አየኋት ስልክ ምናምን አለችኝ። ገብቼ አወራኋት። በውስጥ አናግሪኝ አለችኝ። አናገርኳት። ደወለችልኝ። ከዛ ረጅም ሰዓቷን ወሰድኩ አናገርኳት። 1 ወር ጊዜ ሰጠችኝ። ወሯን ጠብቃ እንደገና ደወለችልኝ እና እኔ በጣም ብዙ ችግር አለብኝ፣ ግን የተወሰነውን ልናገር። እኔ ግሉኮሴ በጣም እቸገር ነበረ። 1 ወር እንትን ብዬ የተወሰነ ቀነሰልኝ። አሁን ደግሞ ከ15 ቀን በኋላ ደግሞ እንዴት ልክ በቃ እንደራሷ እንዴት እንደዚህ ይሆናል አለችኝ። ብዙ ጊዜ ፋስቲንግ ላይ 150 ምናምን ነበር የሚሆነው ያው ቤት ስለምለካው። አሁን ከ100 በታች ሆኖ 94 ላይ ሆኛለሁ። የሚገርማችሁ እንዲያውም እኔ በቀን 2 ጠዋት እየበላሁኝ ይቅርብኝ ምናምን ብያት ጠዋቱ ይቅርብሽ እሺ ብላኝ በቀን አንዴ ነው አሁን የምበላው። ከ100 በታች ሆኖ አሁን ይኸው 1 ሳምንት ይሆናል። ግሉኮሴ በጣም ተስተካክሏል። በጣም ጤነኛ ነኝ። በጣም ለውጥ አለኝ። ሳልናገር ባልፍ ማለት ገና በአጭር ጊዜ ነው እኔ የምላችሁ። ወር ከ15 ቀን ምናምን ነው እኔ
በአጭር ጊዜ እንደዚህ ሆኛለሁ። እኔ ስለተስተካከለ ምናምን ብቻ አይደለም ስታወራችሁ ከውስጥ እዚህ ያላችሁ ተጠቀሙ። እኔ የአሜሪካን ሀገር ነው ያለው ታውርቻታለሁ ያልሄድኩበት ቦታ የለም። እንዲያውም ከመታከም ብዛት ማከም ልጀምር ነው እስከምል ደረጃ የደረስኩኝ ከመሄድ ብዛት ማለት ነው። በእውነት ነው የምላችሁ። አሁን በእውነት የሆነ ለመሳሳት እንኳን እንዴ እሷ የምትለፋው ልፋት ብዬ አስቤ እንኳን መሳሳት መፍራት ሆኛለሁ ማለት ከምመገበው ውጪ ማለት ነው። ስለዚህ በቃ እኔ ስለተጠቀምኩኝ እኔ ስላገኘሁበት ብዙ ቦታ ሄጃለሁና ከስር የምታዩት እንደ ቀልድ አትዩት። በጣም የሚገርማችሁ ግሉኮስ ምናምን አይደለም ብዙ ነገራችሁ ሙሉ ህይወታችንን የሚያበላሽ ነገር ነው። እና አንዳንድ ጊዜ ለካ እንደዚህም በቃ ደስተኛ መሆን ይቻላል፣ ለካ እንደዚህም ጤነኛ መሆን ይቻላል። በፊት እኔ እነዚህ አሁን አትብሉ የሚባሉት ነገር ካልተበሉ ህይወት ያለ አይመስለኝም ነበር። ለካ ስታይ ትያለሽ፣ ስትራሹ ትረሻለሽ። የሚገርምሽ አሁን ምንም አይመስለኝም። አጠገቤ ራሱ አሁን እንጀራው ምንም አይመስለኝም። እና እኔ ተጠቅሜያለሁ። አዜቢናዬ እድሜ ስጥሽ። እውነት በጣም ተጠቅሜያለሁ። በቃ እኔ ከታች ላላችሁ ነው እሷ ታውቀዋለች ብዙ ሰው ስለሚመሰክርላት ተጠቀሙ። በእውነት ነው የምላችሁ። እኔ ያለምንም ነገር ነው የረዳችኝ። እንደናንተው ነው ማውቃት። ያለምንም ቻርጅ አላረገችኝም። እግዚአብሔር ይስጣት። እንዲያውም ረጅም ሰዓት ወስድባታለሁ ስለምለፈልፍ በትህትና ነው በውስጥ አዳምጣኝ እንደ እህት፣ በእውነት እንደ እህት ነው የምሰማችሁ። እንዲያውም እንደዚህ ከዚህ በላይ ነው በጣም ትሁቶና ነው የምታናግራችሁ። እኔ ያው አንድ አይነት ሀገር ስላለ ስቅቅ እንዲያውም እላለሁ ሰዓቷን ስወስድባት ከሷ ይልቅ ማለት ነው። እና በጣም በእውነት እንዴት ብዬ እንደማመሰግንሽ ምናምን አላቅም። የላይኛው አምላክ እንደ እውነቴን ነው የምልሽ ልክ ሲጨንቅሽ እሱ ይድረስልሽ። ምንም እኔ ቴንኪው ብልሽ ምን ብልሽ ለሰረኞቹ ይጠቅማል እንጂ የኔ ምስጋና ላንቺ ምንም አይደለም።